ከ9,000 በላይ ለሚሆኑ አረጋውያንና አቅመ ደካሞች መጠለያ የሆነ የበረከት ስፍራ። ደከመኝ ሰለቸኝ ሳይሉ በሚያገለግሉ በጎ ፈቃደኞች የሚንቀሳቀስ የብዙሃን ቤት። በክቡር ዶክተር ቢኒያም በለጠ መስራችነትና በደጋግ ኢትዮጵያውያን እርዳታ የቆመ የጽድቅ መንገድ መቄዶንያ። ያለፈው ህይወታቸው በጣም ከባድ ሁኔታ ውስጥ የነበረውና አሁን ወደ ማዕከሉ ከገቡ በኋላ አስገራሚ ለውጥ ያመጡ ተገልጋዮች ነው። ሌተና ኮሎኔል ካሳሁን ትርፌ ይባላሉ። ኮሎኔል ካሳሁን ለረዥም ዓመታት ሀገራቸውን በውትድርና ያገለገሉ፣ ቀጥሎም ለ11 ዓመታት በተለያዩ የግል ጋዜጣዎች ላይ የሰሩና ከ20 በላይ መጽሐፍትን እንደተረጎሙ የሚናገሩ የሀገር ባለውለታ ናቸው። የመቄዶንያ ሰራተኞች በደረሳቸው ጥቆማ መሰረት ከወደቁበት ጎዳና ላይ አንስተዋቸው ወደ ማዕከሉ ካመጧቸው በኋላ ኮሎኔል በአሁኑ ሰዓት በማዕከሉ ቢሮ ውስጥ ደረሰኝ ሲቆርጡና ሲያገለግሉ አግኝተናቸዋል። ከሌሎች በሽታዎች በተጨማሪ የቲቪ በሽታውን ተጠቂ እንደነበር ለማወቅ ተችሏል። ከረጅም ጊዜ ሕክምና በኋላ መሐመድ በአሁኑ ጊዜ ሙሉ ጤንነቱን አግኝቷል። በቅርቡም ሰውነቱን እንደ ልቡ መንቀሳቀስና በእግሮቹ መራመድ ችሏል። በመስራትና የቅርንጫፎቹን ቁጥር ወደ 250 ከፍ ለማድረግ ክልል ከተሞች ካርታ ተቀብለን በእንቅስቃሴ ላይ እንገኛለን። መቄዶንያ ላለፉት 14 ዓመታት ጧሪ ቀባሪ ያጡ አረጋውያንን ሲደግፍ የቆየ ተቋም ሲሆን በአሁኑ ሰዓት ከ56 በላይ ቅርንጫፎች እንዲሁም ከ9,000 በላይ ተገልጋዮችን ያቀፈ ታላቅ የእርዳታ ማዕከል ነው። ታዲያ ይህ ማዕከል በአንድ ጀንበር ከ2.5 ሚሊዮን ብር በላይ የዳይፐር፣ የመድኃኒት፣ የምግብ፣ የንጽህና መጠበቂያ እቃዎች እና የመሳሰሉት ወጪዎች እንዳሉበት ይታወቃል። በተጨማሪም 1200 አልጋ የሚይዝ ታላቅ ሆስፒታል ግንባታ ላይም ይገኛል። ተደራሽነቱን ለማስፋፋትም በተለያዩ የሀገሪቷ ክፍሎች አዳዲስ ቅርንጫፎችን በመክፈት ላይም ነው። ይህንኑ አስመልክቶ ሳፋሪ አካዳሚ ማህበራዊ ግዴታውን ለመወጣት የገንዘብና የቁሳቁስ ድጋፎችን ሲያደርግ ሰንብቷል። ለዚህም ማሳያ የሚሆነን አምና በተደረገው ታላቅ የገቢ ማሰባሰቢያ ላይ ሳፋሪ አካዳሚ ያበረከተው 1.5 ሚሊዮን ብር የቁሳቁስ ድጋፍ እንዲሁም ለክቡር ዶክተር ቢኒያም በለጠ የተሰጠ የእውቅና ፕሮግራምንም ያካትታል። ዘንድሮ በተመሳሳይ ከመቄዶንያ ጋር ለመቆም በዝግጅት ላይ ይገኛል። ጸጋውን ያድላችሁ። መጣችሁ የምትጎበኙን ሳንወልዳችሁ ሳናሳድጋችሁ በኢትዮጵያዊነታችሁ ብቻ ነውና አሁንም ልቦና ይስጣችሁ። የዶክተር ቢኒያምን አርያ እንድትከተሉ ያርጋችሁ። አዎ እሱ መልካም ስራ ለነፍሱ ነው የሚሰራው፣ ለስጋው ሳይሆን እንደሱ ለነፍሳችሁ የምትሰሩ ያርጋችሁ። እኛ እሱ ባይኖር ኖሮ አውሬ ይበላል ነበር፣ ብርድ ይፈራረቅብን ነበር። ወልደን አሳድገን ሜዳ ነው የጣሉት። እውነቴን ነው ልጆች፣ ተዛ ያድናችሁ፣ ተዛ ያትርፋችሁ። እናንተ በጎ ስራ የምትሰሩ ያርጋችሁ። የቢኒያምን አርያ ተከተሉ። አዎ መሞታችን አይቀርም። ምን ጊዜም ብትሆን የምትቀር አይደለችም ሞት። ነገ መሞታችንን አስበን መልካም እንድንሰራ ያርጋችሁ። መልካም ስራ አይለይ ታጠገባችሁ።
መልካሙን ስራ ያሰራችሁ እድሜውን ጠጋውን ይስጣችሁ። የወለዳችኋቸው ይባረኩላችሁ፣ ይባረኩ። ተቁጥር አትጉደሉበት። ቁሙልን፣ ኑሩልን። እናንተሳ እናንተ ባትኖሩ ማን ይጠይቀናል? ማን ያየናል? ልጆቼ ቢንያምንም አይዞን ባትሉት ኖሮ ቢንያም አንድ ሰው ነው፣ አንድ ሰው ነው። ምንም እርሻ የለው፣ ንግድ የለው። በእናንተ ደጋፊነት ነው እኛን ይህን ሁሉ የተሸከመው። ልጆቼ አይደለም ሐሰቴ ነው። እርሻ አለው የለው፣ ንግድ ያለው የለውም። በእናንተ በጎ አድራጊነት ነው፣ በእናንተ እጅ መቸር ነው። ቢንያም አብልቶ አጠጥቶ የሚያሳድረን ቁርሳችን ሳይቀር ምሳችን ሳይቀር ራታችን ልብሳችንስ ዳበር አንድ ዳበር 100 ስንት እንደሆነች ልጆች ታውቃላችሁ። ለልጆቻችሁ ትገዛላችሁ አይደል? በቀን 3-4 ጊዜ ነው የሚቀየርልን። እስኪ በቀን ይሄው እዚህ ያለ ነው ብቻ ስንት ነው? ይሄን ሁሉ ተሸክሞ ሳይከፋው ይኖራልና እናንተንም እንደሱ በጎ ሰሪ የምትሰሩ ያድርጋችሁ። አዎ መልካም ስራ ከእናንተ አይራቅ። እድሜውንም እንጀራውንም ጤናውንም ፍቅሩንም ይስጣችሁ። ሁላችሁ ግቡልን። የኢትዮጵያ ሕዝብ ይለምልምልን፣ ይበርክትልን፣ ይለምልምልን። ጋር ደግሞ የምታዋቸው እህቶቻችን በብዛት ራሳቸው ችለው መመገብ ማይችሉ ከቦታ ቦታ መዘወሩ ማይችሉና 24 ሰዓት የሰው ድጋፍ የሚያስፈልጋቸው እህቶቻችን ናቸው። እንግዲህ አሁን የምጠይቀው የመጀመሪያ ሰው ያልጎበኘ የመጀመሪያ የመጣችው የመጀመሪያችን ነው። የመጀመሪያችን እሳቸውን ላስቀድማቸው ወደኋላ በዚህ ስም መጠየቅ ነው። ስማቸውን መናገር አይችሉም። ሁለተኛ ፍላጎት መግለጽ አይችሉም። ከየት እንደመጡ ያውቁ። በቀን እንግዲህ ለአንድ ሰው ከ4 ጊዜ በላይ ዳይፐር የሚቀየርላቸው እህቶቻችን አሉ። ሰላም እያልን እንግዲህ ስም እንጠይቃለን። ከሱ ልጀምር፣ ከዛ ተረኛ ይቀጥላል። እንዴት ነሽ? ስምሽ ማን ነው? እንዴት ነሽ? ከየት ነው የመጣሽው? ስምሽ ማን ነው? ሰላም ነኝ። አባዬ ሰላም ነኝ። እሺ እንሄዳለን። ስምሽ ማን ነው? እንዴት ነሽ? ስምሽ ማን ነው? ከየት ነው የመጣሽው? እሺ ስምሽ ማን ነው? እንዴት ነሽ? ደህና ነሽ? ስምሽ ማን ነው? ከየት ነው የመጣሽው? ከየት ነው የመጣሽው? ያያችሁ ማለት ተረኛ ይቀጥላል። ደህና ነሽ? ስምሽ ማን ነው? ስምሽ ማን ነው? ስምሽ ማን ነው? ያያችሁ ማለት እንግዲህ አሁን ተረኛ ደግሞ ሊቀጥል እንግዲህ እነኚህ እህቶቻችንን ነው የምንደግፈው ማለት ነው። ስለዚህ ውጤት አለው የለውም? እነኚህ ብድር መመለስ ይችላሉ ነው? ሁለተኛ ተማሪዎች የተማሪ ካውንስ የሚጫወተው በተማሪ ነው። አያቸዋቸው ሰው ማስጠይቃቸው በሳት በፈገግታ ነው የሚቀበሉት። ስለዚህ እኛ እንግዲህ እነዚህ ሰዎች ስንረዳ ፈጣሪያችን ከጎን ስለሆነ ጥሩ አይጥለን። በስራችን ነው። ወደዚህ ጠጋ በሉ። ወደዚህ አሁን ደግሞ አርት ማዕከላችን ላይ ያለ ነው። እንግዲህ አርት ማዕከሉ ደግሞ ብዙ ውጤት ያመጣንበት ነው። ከ2500 በላይ ሳይካትሪ ፔሸንቶች አሉ። አሁን ወደ 3000 ተጠግቷል። በአመት በአመቱ ለውጥ አለ ማቄዶኒ። እንግዲህ አሁን 8500 አልነበር አምና፣ አሁን ወደ 9000 የተጠጋ ነው። ብራንቾች ላይ ሰው እያነሳን ስለሆነ እዚህ ሳይሆን ብራንች እንግዲህ ሰው ቁጥሩ እየጨመረ ሲሄድ ደግሞ የእናንተም ድጋፍ መጠንከር አለበት። እንግዲህ አሁን እናንተ የምትደግፉት ድጋፍ ወዳቂ እንዳልሆነ እንግዲህ እያያችሁት ስለሆነ እዚህ ጋር እንግዲህ የምታዋቸው አርት ማዕከሉ ላይ ሳይካትሪ ፔሸንቶች ናቸው የሳሉት። እነዚህም በሙሉ የዳኑ ማለት ነው፣ ለውጥ ያመጡ። እንግዲህ እኛ ከደገፍን ያው ለውጡን በየጊዜው ታውታላችሁ። እንግዲህ ከ2500 ሳይካትሪ ፔሸንት ወደ 100 ምናምን ዳነ ማለት እንግዲህ ስንት ይቀራል? ካልኩሌት ማድረግ ነው። በአብዛት
ድነው ስራ ላይ ያሉ አሉ። እንግዲህ የእናንተ የስራ ውጤት በየጊዜው ለውጥ አለው ማለት ነው። ለውጥ ካመጡ መካከል ደግሞ መሐመድ ይኸው ቤተኛ የሆነን ሰው አይረሳም። የሚገርማችሁ ነገር እስካሁን ተማሪ ሲመጣ የሁሉ ከእናንተ በፊት ይሄዱ ወረቀት ይዘው አይታችኋል። አልያዙም። ይኸው ለእናንተ እየሰጠን ይሄ ደግሞ እንግዲህ መልእክት አለው ማለት ነው። አስባችሁታል? እስካሁን የጎበኘ ተማሪ የሀገር ተማሪ ነው ያለው። ለነሱ ሳይሰጥ ለእናንተ አስቀምጦ መቆየቱ ራሱ አንድ መልእክት እየሰጠ ነው። ወረቀት ይዛችሁ ትመጣላችሁ። ከአንድ ፊት የተጻፈበት ከአንድ ፊት ነፃ የሆነ ወረቀት። እንደዚህ አይነት ወረቀቶች አይወድቁም። መሐመድ እንግዲህ ነው ደስ ሲለው ያወራናል፣ ደስ ካላለው አያወራም፣ ይዘጋል። የእሱ ባህሪ ነው፣ የመለየው ነው። እንግዲህ አሁን እስካሁን አልሰጠም። እናንተ ስትመጡ እንግዲህ ሰጠ ማለት ነው። ስንት ተማሪ ሄዷል? ወደ ስንት ተማሪ መሰላችሁ? በጣም ብዙ ወደ 6-7 መኪና ነው የመጣው ዛሬ። እንግዲህ ይኸውላችሁ ምን ያህል ጸጋ እንዳለን ራሱ ማወቅ ትችላላችሁ። እስካሁን ሳይሰጥ እንዴት ነው ጥያቄ ያቀረበው? አሁን ይሄ እኔ 4ኛ ዙሬ ነው አሁን ሳስበው እናንተ ጋር ማለት ነው። እስካሁን አልሰጠም፣ ግን አሁን ይወሰድ ይለያል ማለት ነው ለእናንተ ያለው ፍላጎት። ስለዚህ ቢያንስ መናገር እንኳን ባይችል በድርጊት ይገልጻል። እዚህ ያለ ሳይካትሪክ ነው እንግዲህ አሁን አንሶታል ይዞማል። እንግዲህ ከዛ በተጨማሪ ደግሞ የ80 ዓመት አዛውንት እዚህ ጋር ኪቦርድ የሚደረድሩ እንደናንተ ትውልድ ሲቀርጹ የነበሩ አባት አሉ። እሳቸው ደግሞ የሰልፍ መዝሙሮች የሙዚቃ ቴራፒ አገልግሎት የሚሰጥበት ዋርድ ስለሆነ እህቶቻችን ጠጋ እንልና ወደ እሱ ጋር አባታችንን እናያለን ሲደረድሩ ማለት ነው። አባታችን እነኚህ በየጊዜው እኛን የሚደግፉና የመቄዶንያ ፈርጥ ነው። እንግዲህ መቄዶንያ ሳፋሪ አካዳሚዎች ናቸው፣ መምህራንና የስራ ኃላፊዎች። እነሱ እንግዲህ ድጋፋቸው እንዳይለይ ያው ሁለት መዝሙር ከሰራ ተክቶ ፍቅር ይኖራል ዘላለም ጸንቶ። የሀገር ፍቅር ትዝታው አይደሳ እንደሚያውቀው ዘመን ተሻጋሪ ነው። እናት አባት ቢሞት በሀገር ይለቀሳል። ሀገር የሞተ እንደ ወዴት ይደረሳል? Thank you.
እናመሰግናለን። ቢኒያም በለጠ ራሱ ለድሆች የሰጠ እኔ ስለሱ መናገር ራሱ በጣም ይከብደኛል። እንዲቀና ብሎ የሚታይ ሰው አይደለም። እኔ እዚህ ከመጣው ቆሜ መሄድ ችያለሁ፣ ፊዚካል ለውጥ አምጥቻለሁ። እሱ ግን ከሰውነት እየወጣ ለድሆች እየኖረ ያለ ሰው ነው። ስለዚህ ይህ ሰው በተቻለ መጠን ማገዝ አለብን። የመጨረሻው መልእክቴ ቅርቡ መጋቢት 6 ላይ ልክ አምና እንደተደረገው የዩቲዩብ ቻናችን በመቄዶንያ ዩቲዩብ ቻናል የገቢ ማሰባሰቢያ ፕሮግራም ይደረጋል። እዛ ላይ የበኩላችሁን የመቄዶንያ ዩቲዩብ ቻናል ሰብስክራይብ በማድረግ ወቅቱ መጋቢት 6 ላይ የራሳችሁን ኮንትሪቢዩት እንትኑን ዩቲዩቡን ኦንላይን በመግባት የዛኔ የበኩላችሁን አስተዋጽኦ እንድታደርጉ አደራ እላለሁ። ከአሁን ጀምሮ የመቄዶንያ ሳፋሪ አካዳሚ ከዚህ በፊትም በብዙ መልኩ ረድቶናል። እናመሰግናለን። አሁንም የተቋቋመ እንትን አለ መሰለኝ የመቄዶንያ እንትን እዛ ላይ በቤተሰብ በኩል አስፈላጊ ትብብር እንድታደርጉልን አደራ እላለሁ። ቴንኪው። እንግዲህ አሁን እኛ ግራውንዱ ላይ ነው ያለነው። የእናንተ ትብብር እንግዲህ ብዙ ሰዎችን ማዳን እንደቻሉ ምታወቅ የሁሉ ሰው ጎዳና ላይ ቢሆን ምን ይፈጠር ነበር? ከኮቪድ ጀምሮ የተሰራበት ስራ እንግዲህ ምንድነው? አሁን ሁለተኛ ላይ ያስገብታል። ከአምና ወዲህ ማለት አምና አሁን እስከ አንደኛ ፎቅ ነበር። ከአምና በኋላ ደግሞ አንድ ፍሎር ይዘናል። መንቀሳቀስ የሚችሉትን መልምለን ወዴት አስወጥተና ወደ አንደኛ ፎቅ እነሱ ስራ ላይ ያሉትን ማለት ነው መልምለን እንግዲህ እነኚህ አባቶቻችን ለሀገር ብዙ አስተዋጽኦ ያበረከቱ አባቶች እስከሆኑ ድረስ በጣም ጥንቃቄ ይፈልጋል፣ ብዙ ድጋፍ ይፈልጋል። ስለዚህ እኛ የደገፍነው ነገር መሬት እንዳልወደቀ የምታዩት እንግዲህ ቤቱን ስታዩ መገብ ይቻላል። ልደት ቢኖር እዚህ ማክበር ይቻላል። ምርቃት ቢኖር እዚህ ማክበር ይቻላል። እንግዲህ ከነኚህ ጋር አሁን እንደምታውቁት አባቶች በሰልፍ ተቀምጠው የሚመገቡት ምንድነው? የእነሱን ፋንታ አመስግነው መርቀው እንዲወጡ ነው። ስለዚህ ወንዶችንም ሴቶችንም አብረን አስፈልገን ፕሮግራሙ ታዳሚ እናደርጋቸዋለን። ስለዚህ ማንኛውም ፕሮግራም ካለን ከቤተሰቦቻችን ጋር እዚህ መጥተን ፕሮግራም አዘጋጅተን መመገብ እንችላለን። መልዕክቱን የነገርኳቸው ይኸው እናቶቻችን የራሳቸው ያስተናግዳሉ። እህቶች የራሳቸው ያስተናግዳሉ። ለምንድን ነው? ችግሩን ማየት ስለሚፈለግ ማለት ነው። ስለዚህ ተመራቂ ተማሪ ካለ እዚህ ምርቃታችን ሌላ ቦታ ከምታደርጉ ብድር አይመልሱም።
ስለዚህ ብድራችሁን የሚመልሰው ማን ነው? በዚህ ጋር ያው ወርክሾፓችን 3 አይነት አገልግሎት ይሰጣል። ልብስ ስፌት አለ፣ ወደሱ ሞሮላና ተከታታይ ሽመና አገልግሎት ይሰጣል። እዚህ አሁን በእናቶች ቀሚስ እየሰፉ ነው ያላቸው ወደቁሳ ከሚያስተምሯት ከመጣለ የወር ወደቁ ሰጥተው ለእናቶች ያስተምራሉ ማለት ነው። ከዛ በተጨማሪ ትርም መቀስም በርግጥ አስፈላጊ ነው። ስለዚህ ወደታችን ወደወራና እቺ ተሰራ ሙካሲን ክር ከተሰፋች በኋላ ኮላ ይቀባል። እዚህ ነው ከኮላ በላይ ኮርችስ ምስማር ባለ 6 ቁጥር ያያይዛሉ። በቀጥታ እንግዲህ ባርኒሽ ቀብተው አለስልሰው ሲጨርሱ ይሄን ይመስላል። ከኋላችሁ ማየት ትችላላችሁ። እዛ ጋር ያለቀው ይሄውን 56ቱን ብራንች ይላካል። ሽያጭ አይወጣም። ራሱን በራሱ ማለት ነው። ሰው የደገፈው ወዳቂ እንዳልሆነ እዚህ ጋር ነው። ስለዚህ ልብስ ራሱ ድጋፍ ብናደርግ የኔ ተከሻና የአንድ ጓደኛ ተከሻ እኩል አይሆንም። ልብስ ቀንስና ይሰራላችኋል። ቢረዝም ደግሞ አሳጥሮ ይሰፋል። ብትንጨርቅ ደግሞ ከመጣ ተለክተው ይሰራል። ተባረኩ ተባረኩ። ስራችሁን ቀኝ ያድርግላችሁ። የምታደርጉትን ለገብረሕይወት ያደረጋችሁትን ሁሉ የእነሱ ዋጋ ያድርግላችሁ። መድኃኒዓለም ከደመና በታች ያስቀርባችሁ፣ ፍቅሩን ያልብሳችሁ። የፍቅር አምላክ ፍቅሩን፣ የሰላም አምላክ ሰላሙን። ተባረኩ መየ የምታደርጉትን ሁሉ የእነሱ ዋጋ የሀዲያም መድም ተሻይ መንግስተ ሰማይ መውረሻ ያድርግላችሁ። ተባረኩ። ስራችሁ ቀኝ ያድርግላችሁ። ደግሞ አሁን መጋቢት 6 ትልቅ ስብሰባ አለ። ከዛ የገቢ ማሰባሰቢያ እንዳትቀሩ እጃጅ ያለባቸው ሁላችሁም። እሱ ብቻ ያለበት እንዴ ባየን የለበት። ለሁላችሁም እኮ ሸክም ነን እኛ። እውነት ነው። ሽማግሌ ድሃ ካልደገፋችሁማ ለራሱ ብቻ ከሆነማ ዜሮ ምንም። እኛ ጸበል ስንመጣ ይሄ ቦታ ሜዳ ነበር፣ የጅቡ መፈጃ። አሁን በየሀገሩ ኢትዮጵያ በሙሉ ደህና፣ እኛም ሀገር ገባ እና የእሱ አይወራም፣ የተለየ ነው። አብርሃም ይባላል። አብርሃም አጋንጥፎ አራተኛ ልትቀዱ አላለበት ያቸው ቁራሽ አጉርሶ ስለሚሸኝ በዓለም ሁሉ አብርሃም ይባላል። አብርሃም የሱማ የገብረሕይወትማ እንዴት ይሆን? ያሳዝንሻል እኮ ይህን እግሩን ያማዋል። አይታችሁት እንደሆነ እንደዚህ ብሎ በጉልበቱ ነው የሚቆመው። በጣም ነው የሚያሳዝነው ማማዬ፣ በጣም ነው የሚያሳዝነው። ለህዝብ ብሎ ዘመናዊ ምግብ ልመገብ አይል፣ የሚያመልስ ከረባት ሱፍ ልልበስ አይል፣ ድሃ መስሎ የኔ ቢጤ መስሎ፣ ሚስቱም እንደዚሁ አዛነተኛ መስላ ነው በሽተኛውን ለማየት እንደዚህ ነው። የልብሷ ጋር መሬት የሚቀር እንዳይመስላችሁ። የምታደርጉት ነገር መሬት አይቀርም። ሁሉም በወርቅ መዝገቡ ይመዘግብላችኋል። ማማዬ አታውቅሽ ለቀስ። እኔም በፊት አለቅስ ነበር፣ አሁን አላለቅስ። እሱ ግን ያሳዝናል አባዬ። መቄዶንያ
የሁላችንም ቤት የሁላችንም ኃላፊነት ነውና በዚህ መልካም ስራ ላይ የሁልጊዜም አብሮነታቸው አይለየን የሚል መልእክትን ለማስተላለፍ እንወዳለን። ኑ ከ20 ሺህ በላይ አረጋውያንንና ጠያቂ ያጡ የሀገር ባለውለታችን ከጎዳና ለማንሳት እየጣረ ያለው ወንድማችንን እንደግፍ። ከምን ጊዜውም በላይ ለወገኖቻችን እንድረስ። መጋቢት 6 በሚጀምረው ታላቅ የገቢ ማሰባሰቢያ ላይ ሁላችንም የድርሻችንን እንወጣ። ሰውን ለመርዳት ሰው መሆን በቂ ነው።